Welcome to this YouTube channel. Underscore. Designed to fundamental English is advanced. They don't have to buy 10 different books. So I want to see guys in this community. So I learned. ሰላም እንዴት ናችሁ? እሺ በዛሬው ትምህርታችን 20 ቃላቶችን እሰጣችኋለሁ አስተምራችኋለሁ ህግና ስርዓቱን ማለት ነው። ግን ከዛ በፊት how good is your reading ንባብ ላይ እንዴት ናችሁ? እናንተም ራሳችሁን እየፈተናችሁ ስህተቶች ብዙ ጊዜ እነዚህን ቃላቶች ሰዎች ሲሳሳታችሁ ያለው በሚያነቡበት ጊዜ በስርዓት አያነቧቸውም። እነዚህን ካላነበባችሁ ደግሞ የዛሬዎችን ማንበብ አትችሉም ማለት ነው። ኦኬ በነገራችን ላይ እነዚህን ብቻ ሳይሆን አንድ ሰው እንግሊዘኛ ይችላል ለማለት በአራቱም ስኪል መፈተን አለበት ማለት ነው። አንደኛ ሪዲንግ ማንበብ፣ ሁለተኛ ራይቲንግ መጻፍ፣ ሶስተኛ ሊስኒንግ፣ አራተኛ ስፒኪንግ። ከነዚህ ውስጥ አንዱን እንኳን ካልቻለ እንግሊዘኛ አይችልም። ኦኬ እንደፈለገ አድርጎ ሊያወራ ይችላል እንግሊዘኛ ማንበብ ማይችል ከሆነ እንግሊዘኛ አይችልም። ኦልራይት ስለዚህ አንድ ሰው እንግሊዘኛ ይችላል ለማለት አራቱ ስኪሎቹ መዳበር አለባቸው የግድ ነው። አቀላጥፎ እየተናገረ ማያነብ ከሆነ የሆነ ነገር ጎሏል ማለት ነው ከአራቱ ስኪል። ወይም ደግሞ ጽሁፍ ማይችል ከሆነ የሆነ ነገር ጎሏል ማለት ነው። ስለዚህ ማንበብ the basis of all ነው፣ ለሁሉም ነገር መሰረት ነው። መጀመሪያ አንድ ሰው እንግሊዘኛ መማር ሲፈልግ ከማንበብ ይጀምራል ማለት ነው። ኦኬ መጻፍ ሊጀምር አይችልም። ለምሳሌ ማንበብ ሳይችል መጻፍን እስኪ አስተምረኝ ብሎ ሊመጣ አይችልም። እንዴት አድርጎ ማንበብና መጻፍ የተገናኙ ስለሆኑ የማያነብ ሰው ሊጽፍ አይችልም ጭራሹኑ ማለት ነው። እንግሊዘኛ ፐርፌክት አቀላጥፎ ማውራት የፈለገ ሰው ደግሞ ከሊስኒንግ ይጀምራል። ኦኬ ማንበብ ችሎ መጻፍ ችሎ ከዛ ወደ ሊስኒንግ ይመጣል ማለት ነው። የቋንቋ አቀላጥፎ ችግርን ለመፍታት በብዛት ሊስኒንግ ላይ መስራት ስላለብን ማለት ነው። ብዙ ጊዜ እኮ በልጅነታችን የሰማነው ነገር ወደ ውስጣችን የገባውን ነገር ነው ከአንድ አመት ከ8 ወር በኋላ ባባ ማማ እያልን መጀመሪያ ከወላጆቻችን ከዛ ከሰፈር ከዛ ከትምህርት ቤት ቋንቋውን እያዳበርነው የመጣ ነው ማለት ነው። ስለዚህ ምን ይቀድማል ማለት ነው? ሊስኒንግ ይቀድማል። እሺ 20 ቃላቶችን አዘጋጅቼላችኋለሁ። ብዙ ጊዜ ሰዎች የሚሳሳቱትን ስህተቶች እናይና እናንተንም ይሄ እንዴት ነው የሚነበብ እያልኩ ስርዓቱንና ያነባበብ ስርዓቱንና ህጉን አስተምራችኋለሁ ማለት ነው። በዛሬው ትምህርታችን የምናየው ይሄ እሺ እስኪ መጀመሪያ ከአስቂኝ ትዕይንቶችን ጀምር። አንድ አባት ነውና ልጁን እያስተማረ ይሄን ቃል አንበው ይለዋል። ዲያስፖራ ይላል። እስኪ እንደገና አንበው ይለዋል። ዲያስፖራ ይላል። እሺ ላስተምርህ ይለውና ዳያስፖራ ይላል ልጁ። ዳያስፖራ ይሄ ራሱን የቻለም አንድ ገጠመኝ ያለው የሆነ ሰዓት ላይ አስቃችኋለሁ ማለት ነው። ኦልራይት ኮራ አትበል ይለዋል። እሺ ዳያስፖራ ሲለው ዳያስፖራ ይላል። ኦኬ እሺ ይሄኛውን አንብ ይለዋል። ፎሬንጅ ምንድን እስኪ ድገመው ይለዋል። ፈረንጅ ይሄ ፈረንጅ ነው የሚል እስኪ ፈረንጅ የውጭ ዜጋ ማለት ነውና ብዙ ጊዜ ፎሬን የሚለው ቃል ወደ አማርኛ ሲተረጎም ፈረንጅ አይደለም። እኔ የሚመስለኝ የራሴን ግምት ስነግራችሁ ፎሬን ብሎ ማንበብ አቅቶት ፈረንጅ ያለ ነው የሚመስለኝ እንጂ ፈረንጅ የሚባል ትርጉም የለም። የውጭ ዜጋ ነው የሚባለው ፎሬን የሚባለው ማለት ነው። ኦልራይት እስኪ ይሄኛውን ቃል ሪሲቭ ይለዋል። ሪሲቭ አትበል። ሪሲቭ ኦኬ
ይሄኛውን ቃል ደግሞ አንበው ብሎ ይሰጠዋል። ፒክቶር አለ ቀጥታ ማለት ነው። ኦኬ ቲዩ የሚነበበው እንደ ቸ ነው ሲለው እንደገና ፒች ኬር ብሎ ቁጭ። ኦኬ ፒች ኬር ፒክ በል ፒክ ቸር ቸር ፒክቸር ፒች ኬር ፒች ኬር አትበል ፒክቸር ፒች ኬር ኬር አትበል ፒክቸር ፒክቸር አንዳንድ ጊዜ እንግሊዘኛ ንባብ ኦኬ በደንብ ህግና ስርዓቱን ካላወቅ ነው ሊያምታታን ነው ማለት ነው። ኦልራይት እስኪ እዚህ በኋላ ህግና ስርዓቱን እያስተማርኳችሁ ደግሞ ቀጥላለሁ ማለት ነው። እስኪ ይሄን ቃል እንዴት ነው የሚነበበው? ፖን ስህተት ነው ማለት ነው። ኦኬ ፒኤች ኢዝ ፕሮናውንስድ አዝ አን ኤፍ ፈ ተብሎ ነው የሚነበበው ማለት ነው። ፒኤች ለምሳሌ ፎቶግራፍ እና ፎቶ አይነት ነገሮች የሚነበቡት በፒኤች ነው ማለት ነው። ኦኬ እስኪ ይሄኛውን ላውጅ ስህተት ነው ማለት ነው። ኦኬ ላውጅ ኦኬ ጂኤች ስላለ ማለት ነው። ነገር ግን ጂኤች የሚነበበው እንደ ፈ ነው ማለት ነው። ኦኬ ጂኤች also pronounced as in f as in ፈ ኦኬ ላፍ ግራፍ የሚባሉት ነገሮች እንደ ፈ ነው የሚነበቡት ማለት ነው። ኦኬ እንቀጥል። ይሄ እንዴት ነው የምታነቡት? ክኖው ኦልራይት ኦኬ በጽሁፍ ጊዜ ይጻፋል እንጂ አይነበብም ማለት ነው። በእንግሊዘኛ ህግ መሰረት በንባብ ህግ መሰረት የተጻፈው ሁሉ አይነበብም። ኦልራይት ሳይለንት ሊሆን ይችላል። ስለዚህ ኬ እና ኤን አብረው ከመጡ ኬ ኢዝ ሳይለንት when kn ኮንሶናንት appears all together። ለምሳሌ አንድ ቃል ላይ ሁለት ኮንሶናንት ተደራርበው ከመጡ ብዙ ጊዜ ነው የምላችሁ ማለት ነው። ተደራርበው መጣውም አንደኛው ኮንሶናንት ሳይለንት ላይሆን ይችላል፣ ግን ብዙ ጊዜ ለምሳሌ ኬኤን ኮንሶናንት ኬ እና ኤን አብረው ከመጡ አይነበብም። ኬ የመጀመሪያው ኮንሶናንት አይነበብም ማለት ነው። ኦልራይት እሱን ትዘላላችሁ ማለት ነው። ኦኬ እስኪ ይሄን ቃል እንቀጥል። አውዲዮ ይሄ የብዙዎች ችግር ነው በብዛት የማየው ማለት ነው። ኦኬ ኤዩ ኢዝ ፕሮናውንስድ አዝ ኢን ኦ እንደ ኦ ነው የሚነበበው። ስለዚህ ኦዲዮ ኦልራይት ኦዲት ኦቶሪቲ ኦኬ እነዚህ አይነት ነገሮች የሚነበቡት በኦ ድምጽ ነው ማለት ነው። እስኪ ይሄንን እንቀጥል። ካል ስህተት ነው ማለት ነው። ኦኬ ካል ተብሎ አይነበብም ማለት ነው። በንባብ ህግ መሰረት ከኤ በኋላ ኤል አንድ ኤል ይሁን ሁለት ኤል ካለ እንደ ኦ ነው የሚነበበው። if single or double l occurs at the same time alright it sounded it out as in o እንደ ኦ ነው የሚነበበው። ለምሳሌ ball ball calt salt tall tall fall fall MALL ሞል እንደዚህ እያለ ይሄዳል ማለት ነው። ኦኬ እስኪ ይሄንን ቃል አንቡት። ፎት ስህተት ነው ማለት ነው። ኦኬ ዳብል ኦ እንደ ኦ ነው የሚነበበው ማለት ነው። ኦኬ አንድ ቃል ላይ ሁለት ኦ ሆኖ ከመጣ እንደ ኦ ነው የሚነበበው። አዝን ለምሳሌ ሩት ለምሳሌ ROOT ቢሰጠን ሩት ነው የሚሆነው። ሉክ LOOK ቢሆን ሉክ ነው የሚሆነው። ቱክ TOOK ቢኖርን ቱክ ነው የሚሆነው ማለት ነው። እሺ ይሄን ቃል እንዴት ነው የምታነቡት? ራውድ ስህተት ነው የሚሆነው ማለት ነው። እንደዚህ አይነበብም። ሮአድ እንደዚህም አይነበብም ማለት ነው። ኦኬ ፔር ቫውል ኦከርስ ፔር ቫውል ማለት እነዚህ ዲፍታንግ ይባላሉ። ማለት አንድ ቃል ላይ ሁለት የተለያዩ ቫውሎች ከገጠሙን ዲፍታንግ ናቸው። ለምሳሌ ኦ እና ኤ አብረው ሊመጡ ይችላሉ። ኦ እና ዩ ኤ እና አይ ኤና ዩ እንደዚህ በወርድ ጽሁፍ ላይ ይገጥሟችኋል። በዚህን ጊዜ ቀድሞ በመጣው ቫውል ድምጹ ይሄዳል። ለምሳሌ LOAD ኦ ቀድሟል። ሎድ ትላላችሁ ማለት ነው። ኤን ትዘሉታላችሁ ማለት ነው። BOARD ቦርድ ነው እንጂ ኦኬ ቦርድ ብለን ቀድሞ በመጣው ቫውል ድምጹን እንወስዳለን እንጂ ቦአርድ አንልም ማለት ነው። ኦኬ እሺ እንቀጥል። አንዱ ነው ተማሪውን እያስተማረው ይሄ ምንድነው አንበው ይለዋል። አይንተር ይላል። ኦኬ ከኤን በፊት ከቃል በፊት አይ ከመጣ እንደ ኢ ነው የሚነበብ ይለዋል። ኢንተር ኦኬ ለምሳሌ ኢንተር ኢንተርናሽናል ምናምን የሚሉት ነገሮች እንደዚህ ነው የሚነበቡት። በኢ ነው የሚነበቡት ሲለው ኦልራይት ኢንተር ይላል። ከዛ ቆይቶ ይሄ ምንድነው ብሎ ሲነግረው ዊፍ ኦኬ ሲጠይቀው ዊፍ እዚህ ላይ ዋይፍ ብለን የምታነበው ዋይፍ እዚህ ላይ እንደ አይ ነው የምታነበው። እዚህኛው ላይ ይሄ ቃል ምንድነው ሊክ
እዚህ ላይም ላይክ ብለን የምታነበው ልክ እንደ አይ አረ አለና እንግሊዘኛ ምን አይነት ባህሪ ነው ያለው አለ። እንግዲህ እንደዚህ አይነት ባህሪ ነው ያሉት። እንዴት ነው የምናውቃቸው? ለምሳሌ ከዚህ ላይ እንደ አይ እዚህ ላይ እንደ ኢ ምናምን ብሎ ሲጠይቀው በማንበብ ምክንያቱም ማንበብ ኤክሰፕሽኖች ስላሉት ኤክሰፕሽኖችንም አብሮ ማንበብ ማወቅ ያስፈልጋል ይለዋል ማለት ነው። ኦኬ ይሄ ቃል ምንድነው ይለዋል? ክናይፍ። ኦኬ ኬና ኤን አብረው ከመጡ ኬ አይነበብም። ስለዚህ ኬን ትዘለዋለህ ይለዋል። ስለዚህ እስኪ እንደገና ነበው ከኤን ጀምረ ያለውን ናይፍ። ኦልራይት ይሄ ቃል ሲነበብ ናይፍ ነው ማለት ነው። ኦልራይት እስኪ ይሄኛው ቃል ኮኔክቲዮን ሮንግ ነው የሚሆነው ማለት ነው። ብዙ ጊዜ ቲአይኦኤን የሚነበብ የሚመስላቸው ልክ እንደ ቲ ነው፣ ግን አይደለም። ቲአይኦኤን የሚነበበው እንደ ሸ ነው። ሸ ድምፅ ነው። ኦኬ here are 3 types of sh in English። በሶስት አይነት መንገድ ልናነብ እንችላለን። አንደኛ ኤስ እና ኤች አብረው ሲመጡ ነው እንደ ሸ። ለምሳሌ ሾፕ፣ ሾርት፣ ሸርት የሚሉት ቃሎች የሚነበቡት እንደ ሸ ነው። ሁለተኛው ቲአይኦኤን ሲመጡ ነው። ይሄ ሽን ተብሎ ነው የሚነበበው። ለምሳሌ አዚን፣ ኮኔክሽን፣ ሜንሽን፣ ሴሌብሬሽን፣ ኮንጃክሽን፣ ኔሽን የሚሉት ቃሎች የሚጻፉት በቲአይኦኤን አልቃው ነው። እነሱ አነባበባቸው ደግሞ ሽን ነው። ሌላው የሸ ድምፅ ኤስኤስ ሲመጣ ነው። ለምሳሌ ኮሚሽን አብሮ ሲመጡ ኮሚሽን እነ ሚሽን አይነት ነገሮች ኤስኤስ ገብቶባቸው የሚጻፉ ናቸው። እነሱ እንደ ሸ ነው የሚነበቡት። ሌላው የሸ አነባበብ ሺያል ተብሎ የሚነበበው ነው። ሲአይኤል ለምሳሌ አዚን፣ ፋሻል፣ ኮመርሻል፣ ፋይናንሻል የሚባሉ ነገሮች የሸ አነባበቦች ናቸው ማለት ነው። ልክ እንደ አማርኛ ሶስት አይነት ሃለ ሐመሮሃ እሳቱ ምናምን እንደምንለው አይነት ማለት ነው። ኦልራይት እሺ ይሄኛውን ቃል እስኪ ያነቡት። ሮንድ። ኦኬ ስተት ነው። ሮንድ አይደለም። ኦና ዩ የአ ድምፅ አነባበብ ነው ያላቸው። ዲፍታንግ ናቸው። ብዙ ጊዜ ስለ ዲፍታንግ ቀድሞ በመጣው የቫወል ድምፁን እንወስዳለን አይደለ? እዚህ ላይ ግን አንወስድም። እዚህ ላይ አንወስድም። እዚህ ላይ የአ ድምፅ ነው ያለው ማለት ነው። በኦ ድምፅ አናነብም። ራውንድ፣ ፋውንድ፣ ሳውንድ የሚሉ ፊደሎች የሚነበቡት በአ ድምፅ ነው ማለት ነው። ኦኬ እስኪ ይሄን አነቡት። ቾልክ ስተት ነው። ኦኬ ሰዎች የሚመስላቸው አንዳንዶቹ ቻልክ ብለው ነው የሚያነቡት፣ ስተት ነው። አንዳንዶቹ ቾልክ ብለው ነው የሚያነቡት፣ ስተት ነው ማለት ነው። ከኤ በኋላ ኤል ከመጣ የኤ ድምፅ እንደ ኦ ነው የሚነበበው። አንደኛው ህግ። እዚህ ላይ ደግሞ ኤል አይነበብም። ኦልራይት ሲኤች ደግሞ እንደ ቸ ነው የሚነበበው። ስለዚህ ቸ እንላለን። ከኤ በኋላ ኤል ስለመጣ ወደ ኦ እንቀይራለን። ቾ ይሆናል። ኤል አይነበብም። ቾክ፣ ቾክ። ኦልራይት ቾክ። ኦኬ እስኪ ይሄንን አንቡት። ኢናውጅ አይሆንም ማለት ነው። ኦኬ ኢናውጅ ብዙዎቹ ይሳሳታሉ። ኢናውጅ አይደለም። ኦልራይት ጂኤች የሚነበበው እንደ ፈ ነው። ለምሳሌ ታፍ፣ ግራፍ፣ ላፍ፣ ራፍ የሚሉት ነገሮች በጂኤች አልቀው ነው የሚጻፉ። የሚነበቡት ደግሞ እንደ ፈ ነው ማለት ነው። እስኪ ሎንግ ቫወል እና ሾርት ቫወሎችን ለምሳሌ ይሄ እንዴት ነው የሚነበበው? ፋር። ልክ ነው። ይሄ እንኳን ብዙም አያወዛግብም። ፋር። ይሄኛውስ ፋሪ ሮንግ ነው ማለት ነው። ይሄኛው የታችኛው ሎንግ ቫወል ነው። ሁለት ቫወል ስላለው እንደ ኤ ነው የሚነበበው። ፌር። ኦኬ ፌር። ይሄኛው እስኪ ስቴር። ኦልራይት ስቴር። ይሄንን ቃል የሚገርመው ነገር ተማሪዎችን ጠይቄ ነበር። ፕሉስ አሉ ቀጥታ ማለት ነው። እና ያው ዩ ስላለ ነው አይደለም፣ ፕላስ። እዚህ ላይ ደግሞ እንደ አ ነው የሚነበበው። ፕላስ። ኦኬ ላይክ ሃዝባንድ እንደምንለው ሁዝባንድ አይባልም አንድ ቃል። ራይት ባል የሚለው በኤች ዩ ነው የሚጻፈው። ስለዚህ ኤች ዩ ደግሞ ልክ እንደ አ የሚነበብበት ጊዜ አለና ፕሉስ ብለውኝ ያውቃሉ ማለት ነው። እሺ ይሄኛው ራው። ኦኬ ኤ እና ዳብሊው ስላሉ ኤ እና ዳብሊው ደግሞ ሁለቶችም ቫወል ናቸው። ኦልራይት አብረው ነው የመጡት ማለት ነው። ዳብሊው ኢዝ ኤ ቫወል አይደል? ሴሚ ቫወል ይባላል።
ከፊል አናባቢ ከሚባሉት ውስጥ ይገባል w ማለት ነው w ስትል ወደ ኡ ይሄድብሃል ማለት ነው ኦኬ ለምሳሌ y vowel ነው it acts like vowel እንደ vowel ይጠቀሙበታል ማለት ነው ኮንሶናንትም ነው vowelም ነው right y ለምሳሌ y ስትል ወደ i የሚል ድምጽ ታወጣለህ ብዙ ጊዜ y ወደ i ይሄድብሃል ስለዚህ የድምጽ አወጣጥህ ለዛ ነው የእንግሊዘኛ ፊደሎች 46 የድምጽ አወጣጥ አላቸው የሚባለው ከዚህ የተነሳ ነው ስለዚህ row ነው የሚነበብ ከዚህ ላይ ማለት ነው ኦኬ row ነው እንጂ raw አንልም ለምሳሌ law low ነው እንጂ law አንልም ማለት ነው ይሄኛው እስኪ ፍሊጅት ኦኬ ስህተት ነው ፍሊጅት አይደለም ይሄ ሲነበበው ኦኬ h እና t ኦኬ አይነበቡም ኦኬ ፍላይት ነው ፍላይት ሲጻፍ FLIGHT ኦኬ h እና t አይነበቡም ሳይለንት ነው የሚሆኑት ፍላይት ለምሳሌ SIGHT ሳይት ኦኬ LIGHT ላይት MIGHT ማይት FIGHT ፋይት DELIGHT ዲላይት ይሆናል ማለት ነው ኦኬ ይሄኛው ዊት የሚል አነባበብ ገጥሞኛው ቃል ማለት ነው th ከቃል በፊትና ከቃል በኋላ ኦኬ እንደዛ ነው የሚነበቡት actually th በሶስት አይነት ድምጽ ነው የሚነበበው አንደኛው በተ ነው ሁለተኛው በዘ ነው ሶስተኛው በሰ ነው ለምሳሌ thousand ኦኬ እንደዛ አይነት ነገሮች ኦኬ ይሄኛው የሚነበብ እንዴት ነው ፊልድ ብለው የሚያነቡ ሰዎች ገጥሞኛል እኔ ማለት ነው ፊልድ ነው ለምሳሌ ቲቸር ኔትወርክ ፊልድ ምንድነው ኦኬ ፕሮናውንስ አደራረጋችሁ የቃሉን ትርጉም ይቀይረዋል ለምሳሌ ኔትወርክ ፊልድ መስክ ማለት ነው ፊልድ ግን መጥፋት ማለት ነው ኦኬ ኔትወርክ ፊልድ ማለት ኔትወርክ የለም ማለት ነው ስለዚህ ፕሮናውንስ ታደርግ ፊልድ የሚለውን ፊልድ ብለህ ካነበብከው ምንድነው የሚሆነው ማለት ነው ያወራው ነገር ትርጉሙ ይቀየርብሃል ማለት ነው ኦኬ ይሄኛው መጨረሻ ዩንደር ኦልራይት ገጥሞኛ ቃል አንደር ነው አንደር ስለዚህ እንግሊዘኛ ማንበብ ቀላል አይደለም ኢትስ ዲፊካልት ኦኬ ቀመሩን ካላወቀው በደንብ ካልተማርከው በደንብ ካልተለማመድከው ከባድ ነው ነገር ግን ይለመዳል ኦኬ በትምህርት ይለመዳል ማለት ነው የዛሬው ትምህርታችን ይሄንን ይመስላል እጅግ አድርጌ ነው ማመሰግነው ራሳችሁን ፈትሹባቸው በእነዚህ ቃላቶች ማለት ነው